ቤተክርስቲያን ውስጥ መቆማችንን ነው ዛሬ ያየነው። ከክርስቶስ ፊት እንደምንቆም ግን አንድ ቀን አጥተው እንቆማለን። ወይ ሊፈረድልን ወይ ሊፈረድብን እንቆማለን። ነገ እንኖር እንሙት ሳናውቀው ዛሬ ከእግዚአብሔር ፊት ብንቀርብ ምን ብለን ልንመልስ እንደምንችል የማናውቅ ሰዎች ነው። ዜና አበው ላይ አንድ ታሪክ አለ። በደንብ አድርጋችሁ ስሙ። አንድ ልጅ ነው ይባላል እና ሁልጊዜ እናቱ ገዳም ገብቼ ካልመነኮስኩ እያል አስጨንቃት። ሁሌ እናቱ ደግሞ ኧረ ተው ይብቃ እባክህ፣ አሁን የምትኖረው ኑሮ ይበቃል፣ ይቅርባል። በፍጹም እኔ የነፍሴ ነገር ያሳስበኛል። ገዳም ገብቼ ካልጾም ካልጸለዩ ካልሰገድ የትህርምት ጽኑ የሆነ ህይወት ካልኖርኩ ምን ዋጋ አለው ብትለው ብትሰራው እምቢ አለ። መጨረሻ ላይ ያለው አማራጭ ምንድነው? እናቱ በቃ ሂድ ገዳም ግባለች። ገዳም ገባ። እንደተናገረው እጾማለሁ፣ እጸልያለሁ፣ ሰግዳለሁ፣ መጸውታለሁ፣ ትህርምት ህይወት ውስጥ እኖራለሁ